አቶ አብርሃም ሳምሬላ የነበረች ሰዓት የእሷ የምትላቸውና ነገሮችና እሷ የምትሰራ ምስሎች እያየ እየተከፈ ይገኛል። እሷም አባቴ ወይ ላንተ ግጥም ሰርቻለሁ ጽፋለሁ ላንብበለ እያለች የነበረ ደስታና ሳቅ እያስታወሰ ልጄ የት ነሽ? የት ብዬ ልፈልግሽ እያለ በጽጽት ውስጥ ነው የሚገኘው ማለት ነው። ቢሆንም ግን በዛ ጊዜ እሱ እንደዛ ብሎ ሲከፋ ቁጭ ብሎ ሲያይ ሰዓት ዲና ትመጣለች። ዲና እንደምታውቁ እሷ ነች ሰምሬላ ያሳገተች ማለት ነው። እና እኔ አባትሽ ነኝ ይሰውርሽኝ ብላ ግጥሙ ሳትጨርስላት እየቀራች የነበረ ትዝታ ሁሉም እያስታወሰ እሷ የምትሰራ ምስል ላይ አይኗን እያፈጠጠ እያየ ነበረ። በዛ ጊዜ ልጅ ወይ የት ነሽ? የት ብዬ ልፈልግሽ እያለ እያሰበ የነበረ ምስሎች እያስታወሰ ይገኛል። በዛ ጊዜ አዴ ዲና ትደወላለች። እሱም ስልኩ ልሰነሳልበት አልቻለም፣ ስልኩ ስለዘጋበት። ዲና ምን እየሆንሽ ነው እያለች እኔ ተደፈርኩ ነው። እንዴት ነው የኔ ስልኬ እኔ ላይ ይዘጋል? ወይኔ ምንድነው እያለች እያሰበች ነበረ። ቢሆንም ሰምሬላ ወደ ቤቱ ልትመለስ ስለተባለች በጣም ነው ደስ ያለ ነበረ። እና በጣም ግጥህ እሷም በጣም ነው ለልጁ በጣም ነው የማመሰገነው፣ አንተ ያሳገትከኝ፣ አንተ ያስወጣኸኝ፣ ነፃን ያስወጣኸኝ እያለች ነበረ። ለእሷ ጋር እያወራች ነበረ። ዲና በጣም ነው የተጨነቀችው ማለት ነው። እና የእሷ ስራ እሷ እዛ ሆና ቤቱን የራሷ ማድረግ ስለፈለገች በጣም ነበረ አንሰው አንተ የማትረባ ለምን ስልክ የማታነሳ እያለች እየለቀሰች። ግን እንዴት ነው የውሸት እንባ የሚገኘው? ግን እኔ አሁን በራሴ ላልቀስ ብዬ ብሳስብ አካለ ምክንያት አላቅስም የለም። እና ወይኔ ደክሞኛል እናንተ። ቡራ አምላቤ ሊከር ነው። እንደዛማ አላረግም፣ ግን እኮ ጨላውን በጣም ያስፈልገኛል፣ ድጋሜ የሚያገኝ ብር አይደለም ብሎ ሲናገረው ሰውዬ ቡራ ፍታኝ እንጂ 100 ሺህ እኮ ቀላል አይደለም ምኖንክ እያለ እየሳቀበት ይገኛል። መቼ እኮ አንተ ብሩ ስታገኝ ምን እንደምታደርግ እያሰብክ ነው ብሎ ስጠይቀው እና በብሩ ምን እንደምታደርግ እያሰብክ ነው? አንተ እኮ ብሩን ካላወክበትም እንጂ አንተ ማጠፋት ሳይሆን እሱ ለጠፋህም ይችላል። አንተ በህይወትህ ነው። አንተ ተይና ከመዘራዘራችሁ እኮ ይሄ ብር አይታችሁ አታቅሙ። ስለዚህ ይሄ እድል መቼም ልመልጥህ አይችልም። ስለዚህ አስብበት ብሎ ሲናገረው በዛ ጊዜ እሱም ያው ልክ ነው፣ ይሄ ሰውዬ እኮ ይሄ ብር በጣም ነው እኔ የሚያስፈልገኝ፣ ይሄ ብር ካገኘው የሆነ ነገር እከፍተበታለሁ ብሎ እያሰበ ነበረ። ቡራ እኔ አንተ ባያደርገኝ እኮ ብሩን እጄ ላይ ከገባ በኋላ ነው ምን እንደማደርግ በደንብ ማስብበት ብሎ ስናገረው፣ ብልቅ አንተ እድሉ በደንብ እንደምትጠቅመው እፈልጋለሁ። ሌላ ሰው መጥቶ እንዳይ ተጠቅም ይሄ እድል እንዳይመልጥህ ብሎ ስናገረው፣ አንተ ሰውዬም አንተ አሪፍ ሰው እንዳንተ ነው ቶሎ ብሎ የሚያስበው፣ በቃ ውሳኔህ ትክክል ነው ብሎ ለቡራ ይናገራል። ቡራ በጣም ልቡ ፈርተዋል። ይሄ ሰውዬ ከፈታሁ በኋላስ ብሩን ከከለከለኝ ብሎ በጣም ነው እያስበ ያለ። እና በዛ ጊዜ ሰውዬም በቃ ምንም የምትቆይበት ነገር የለም ቶሎ ብለ ፍታኝ እያለ ነበረ። ቡቻው እሱም ደስ ብሎ ለብሩ ስል ይፈታታል። ሰውዬም በቃ የሱም አካውንትህን ልውጣ ሲያስብ የት አባትኩን የምትሄደው
ከዚህ ቤቴ አመልጠህን ልትወጣ እንዳታስብ። ስለዚህ መጀመሪያ ብሩን ስጠኝ፣ የትባክ ነው የምትሄደው? ቁጭ በል ወዴት ነው ብሎ ይናገራል። የወዴት ልትሄድ ነው? ብሩን ሳታስቀምጥ ብሩን ያስቀምጥልኝ ብሎ ያስቀምጣል። በዛ ጊዜ የት ነው የሚሄደው? ቡራ ምኑንክ ወዴት ነው አልሄድም ብሎ ሲናገረው እሱ እረ ብሩ ተረጋጋ፣ አንተ ዝም ብለህ ነው ለምንድን ነው የምትናድደው? ብሎስና ቡራ ብሩን ሳስጠኝ ወደዚህ ከዚህ ቤት ምንም ንቅንቅ የለም ብሎ ይናገራል። በዛ ጊዜ ሰውዬ ምኑንክ ቡራ እኔ 100,000 በብሬ ከኪሴ ነው ይዤ የምዞረው ባንክ ሄደን እሰጠሃለሁ ብሎ ይናገራል። በዛ ጊዜ ቡራን እረ እባክህ በጣም ትሰጠኛለህ ወይ? ራስህ እንዴት ነው እንደ አራዳ የምታስበው? በመጀመሪያው እኔ አንተ ማመን የለብኝ ነበረ። ይኸውልህ ከዚህ የምትነቃነቀ ከሆነ አናትንም በዚህ ነው ዱላ ይላል። ግን ይሄ ዱላ ነው እንዴ? እውነት ዱላ አይመስልም። ይሄ ምንድን ነው የሚባለው? የሆነ ነገር አለ እና ስሙ ጠፋብኝ። እና በዛ ጊዜ ወዴት ልትሄድ ነው ብሎ ስጠይቀው እሬ እኔ የትም ምንም ላደርግ አላደለም። ስለዚህ እኔ ብሩን ልሰጥ ነው እንደውም ላስተላልፍለ ብሎ አካውንቱን ያነሳል። አካውንቱ ስጠይቀው እኸው እንደውም በራስህ ጽፎ ብሎ ስልኩ ስሰጠ ቡራ በጣም ነው እፈራል። ስለዚህ አንተ ምን ሆንክ? ስለዚህ ዱላም ይዞ ትፈራኛለ ወይ ብሎ ስናገረው ይኸው እንደውም አንድ ነገር ልንገረው እላዩ ላይ 20,000 ጨመረው። አንድ ሰሞን እኔም እንዳንተ አርጎኝ ነበረ 100,000 ጨማሪ ውሰደው ብሎ ሲጠይቀው ቡራ እውነቱ መስሎን ብምትኑ ሲላ ሰውዬ እንካ አናቱ እስል በአንድ ጊዜ ባቦስክ አልጋ ላይ ዝርግፍ ያደርጋል እና 100,000 አማረህ ወይ አንተ ሞኝ? አንዳንድ ጊዜ እኮ ሰው ልከት አስፈልጋል። እኔ 100,000 ብር በቀላሉ እማገኘው ቢሆን እኔ አጋሽ አልሆነም ወይ? በይመችህ ያራዳ ልጅ ብሎ ሲናገሩ ቁልጭ ሙልጭ ቁጭ እያለ ይመጣል። ሰላም ሰላም፣ ውድ አገሬ ልጆች ሰላምና ፍቅር እያላችሁ አለም ዳርቻ ብዝት ረፍርፍ ይላልችዋለሁ እና በጣም ነው የሚወዳችሁ ውዶቼ ማሮቼ፣ አበረታቱኝ እሺ። እና ሳምሬላና አጋዡ ይመጣሉ። እሱም ይሄው ሰፈራችን ደርሰናል፣ በዛ ቅያስ ስንሄድ እኛ ቤት ነው ብላ ትናገራለች። በጣም ጥሩ ነው፣ ቤትሽ አደርስሻለሁና ቤትሽ ትገባለች። ስለ እኔ ለማንም እንዳትናገር ብለዋል ይናገራታል። እሷም ሳምሬልን ለምን አንተ አይደለም ያዳንከኝ? ስለዚህ እንደውም ለአባቴ ጋር ሄደ መተዋወቅ አለብህም። ስለዚህ አባቴ እንደዛ አላስብ እሱ አባትህ አንቺ እንደምታስቢ አይደለም። ልጄ አገትከ ብሎ ፖሊስ ሊጠራብኝ ይችላል። ስለዚህ አይሆንም ብሎ ሲናገረው አይ እንደዛ አይደለም አባቴ እንደዛው ቢያስብ እኔ ስለ አንተ ጥሩ እንደሆነ እነግርሃለሁ ብሎ ሲናገረው እኔ ምንም ነገር አይሆንም፣ እንደውም ሁሉም ሰው እንደ አንቺ ቢሆን አሪፍ ነበረ ግን ስለዚህ አባትሽ እንደዚህ አስብም። ስለዚህ ሌላ ጊዜ እንገናኛለን። አሁን ቀጥ ብለሽ ወደ ቤት ገቢ። አንቺ ቤት ከገባሽ ካየውሽ ለእኔ በቂ ነው ብሎ ሲናገረው እኔ እኮ ቤት ገብተ ምሳ አብረን ብንበላ ከአባቴ ጋር ቢያስተዋወቅህና አንተም ከልጅህ ጋር ብታስተዋወቅ በጣም ደስ ይለኛል ብላ ትናገራለች። እሷም ልጄ እንደ አንተ ቆንጆና ብርቱ ሰው ጎደኛ ብታገኝ ደስ ይለኛል ብላ ያቅፋታል። እሷም በጣም ደስ ብሎኛል፣ በጣም አመሰግናለሁ፣ ትናፍቀኛለህ ብሏ ትናገራለች። እሱም እኔም ትናፍቀኛለሽ የኔ ውድ ብሏ ስትናገሩ ዶክተር ልብርቃ ቀጭ 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 እያለች ትመጣለች። ፍቅረኛውን እያስታወሰ ነገር ሁሉም ነገር እያስታወሰች እሱም ይሄ በቪዲዮ አስፈራርተ ሳምሬላ ነፃ እንደምታወጣልኝ እፈልጋለሁ እያለች ነበረ ትዝታው። እሱ እያስታወስከኝ ሁሉም ነገር ቦታውን እያየች ሁሉም ነገር እያስታወሰች
ትገኛለች። በዛ ጊዜ እባክሽ የኔ ፍቅር እያለት ሁሉም ነገር ነው ያስታወሰችው ማለት ነው እሷ በቃ ወደ ቤትሽ ልውሰድ ብሎ እሱ ወደ ቤቱ እየሄዱ ነበረ ሳምሬላና ሰውየው ማለት ነው። ልክ ስልክ ይደወለለታል። በዛ ጊዜ እሱ ፊቱን ሲቀየርበት ሳምሬላ አላቃክ ነው ወይ እየደወለህ ብላ ትጠይቃለች። በዛ ጊዜ አይ አደለም ሌላ አዲስ ቁጥር ነው እሱ አይደለም ብሎ ሲያነሳ ባርኮት ሰላም ነክ ወይ ማን ነው ብሎ ሲጠየቀው ልክ እሱ ሰላም ስል ባርኮት እንደሆነ ያስታወቃል። ባርኮት ነክ እንዲ እንደታሰርክ ግን ሰምቻለሁ፣ መጥቼ አልጠየኩም መጠየቅ ስለዚህ በጣም ይቅርታ ብሎ ይጠይቃል። ግን አሁን ደጋሜ ይሄ ስህተት ስለምትሰራ መጥቼ ልጠይቅህ ይችላሉ ብሎ ሲጠይቀው በጣም ይስቀበታል። ነው እንዴ ብሎ ሲጠይቀው እኔ ካሁን በኋላ ስራው ለቅቃለሁ አልፈልግም ብሎ ሲጠይቀው ኧረ እባክህ እንደዛ ነው፣ ለምንድነው አንተ እንደዛ የምትሆነው? ሌላ ብዙ ስራ እኮ አብረን ሰርተን ነበረ፣ አንተ እንዴት ነው በቀላሉ እንደዚህ የምትሆነው ብሎ ይጠይቃታል። በዛ ጊዜ ወይዘሪት ማነች ስሟ ቆስቴ ታሳልፈኛል ወይ አይስ አታሳልፈኝ፣ ካለበለዛ የጎደኛ እጣኑ አንተ የምደርሰው ብሎ ይጠይቃል። ሙልጭህም ቡራ ብሎ ከጠራ በኋላ አንተ አንድ ነገር ካደረከ ስለዚህ እገልሃለሁ አልተወህም ብሎ ይጠይቃል። ሙሉጭ ለልዩ እኔ ቃል ገብቼ የለው ለሳምሬላ እንደምትገኝ ደግሞ ሰውየው ያስፈልገናል ብሎ ይናገራል። በዛ ጊዜ ሰውየው አሁን ተፍተኛለህ ወይ ታስታልፈኝ ብሎ አንተ ቁርንጫጭ ብሎ ይሰድባል። በዛ ጊዜ ሙልጭ ሊመታ ሲያስብ ምንድነው የሆነ ሰውዬ ነው ቀድሞ የመታው። ሰውዬ ቅጥቅጥ አድርጎ ያስቀምጣል። በዛ ጊዜ ሰውዬ ሙሉጭ ሲደበደበው ቡራ ከወደቀ ቦታ ተነስቶ አናቱ እውነት ቡን ከመታ ማለት ነው በአንድ ጭንቅላቱ ሲመታ ቅሙሉል አድርጎ ያስቀምጣ። አተረኩ አይደለም ወይ ያንተ ውለታዬን አስፈልገኛል ብሎ ይናገራል። በዛ ጊዜ ሰውዬ ቆሙሉል አድርጎ ሲያስቀምጠው በአጋጣሚ ሁሉም ነገር ካወሩ በኋላ ሰውዬ እሱ ስተኛ እነሱ እያለቀሱ ነበረ በተራ ማለት ነው። እና እሺ ማን ነው ደግሞ ባርኮት ማን ነው ደግሞ አንተ ሰውዬ አንበሳ በልብ ድምፅ ታጣራኛለህ ብዬ አላሰብኩም ነበረ። ግን ደግሞ አንተ ለካ የወዳጅህን ድምፅ አታረሳም ብሎ ይናገራል። ስለዚህ ሰምሬላ ያሳገደ ሰውዬ ደግሞ ካሁን በኋላ አንድ ነገር ልንገርህ፣ እኔ የምልህ ነገር የማታደርግ ነገር ከሆነ አሁንም ታሰራለህ። በዛ ጊዜ እኔ መጥቼ እጠይቃለሁ ብሎ ሲጠይቀው በዛ ጊዜ ብሩክ አልኩ እንደ ባርኮት አንተ ሰውዬ ምንድን ነው ከቺ ሴት ልጅቷ ጋር መወል ከጀመርክ በቅኔ ማወር ጀመርክ ወይ ብሎ ይጠይቃል። እንደዛ ልጅቷ አስተማሪ እንደሆነች አላወኩም ነበረ ብሎ ይጠይቃል። ባርኮት ስማኝ አንድ ጊዜ እኔ ከሁን በኋላ ስራዬን አቆምኩት። ስለዚህ እኔ ልጅቷ ወደ ቤት እየወሰድኩ ነው። በሩ ላይ ደርሰናል። ትንሽ ከቆየ መገባት ብቻ ነው። አሁን በኋላ እኔ በዚህ ስራ አልፈልግህም። የምትሰማ ከሆነ ስማኝ። አንተም ሆነ ዲናም ሆነ ከአሁን በኋላ አልሰማቸውም። በልጅህ የምላችኋለሁ። አንድ ነገር የኔ ነገር
የምታስገቡኝ ከሆነ ሁለታችሁም እገላችኋለሁ፣ አልተዋችሁም፣ እወቅልኝ ብሎ ይናገራል። በዛ ጊዜ ባርኮት በጣም ይደናገጣና ምን ሆንክ? እኛ እኮ በዚህ በለጠ ብዙ ስራ አብረ ሰርትን አይደለም ወይ? ምንድን ነው አንተ በእንደዚህ መሀል የሚቀያየርህ ነገር አለ ወይ ብሎ ሲጠይቀው አልፈልግም፣ እኔ ልጅ አለኝ፣ ልጄ ላይ ልጅ ኖሮኝ እንዴት ይሄ ስራ እንደተቀበልኩም ለእኔ ጥያቄ ነው፣ አልፈልግም ብሎ ስልኩን ዘግቶ ይሄዳል። ከአሁን በኋላ ስልኬ ላይ እንደምትደውሉልኝ አልፈልግም ብሎ ተናድዶ ስልኩን ይዘጋበታል። ውድ ፋሚሊዎቼ ለዛሬ እዚህ ላይ ይበቃናል። ቀጣይ ደግሞ ምን እንደሚሆን ይዘን እመጣለን። እስከዚህ ደህና ቆዩልኝ ባይ